በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሙሐዘ ፍስሐ የደስታ መፍሰሻ የተባለች የሁላችን እናት የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች በመላው ዓለም ሆናችሁ በዚህ የቀጥታ የፌስቡክ ስርጭት በሀገራችን በኢትዮጵያ ስላለውና ወደፊት ስለሚሆነው ነገር ቤተክርስቲያን በዚህ ጉዳይ ላይ ምን ሚና ሊኖራት ይገባል የሚለውን ሐሳብ እንድንመካከር ከእግዚአብሔርም ቃል እንድንማር ከጥቂት ሰዓታት በፊት እንዳሳሰብናችሁ አሁን በቀጥታ ወደዚሁ የእግዚአብሔር ሐሳብና ወቅታዊ መልእክት እናልፋለን። በቅድሚያ እንኳን ሁላችሁም ከዘመነ ዮሐንስ ወደ ዘመነ ማቴዎስ የአባቶቻችን አምላክ እግዚአብሔር በሰላምና በጤና አሸጋገራችሁ። ይህ ዘመን ለሁላችን ለኢትዮጵያውያን ከሀዘናችን የምንጽናናበት ኢትዮጵያ ወደ ቀድሞ ክብሯ የምትመለስበት በወንድማማቾች መካከል ያለው ጠብና ክርክር የሚያበቃበት ዘመን እንዲሆን የአምላካችን የእግዚአብሔር ፈቃድ ይሁን። ወዳጆቼ ክርስቲያኖች ጥቂት ደቂቃ ስለምንወያይበት ጉዳይ መነሻ እንዲሆነን አንድ የመጽሐፍ ቅዱስ ክፍል እናነባለን። በዚህ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 23 ላይ እግዚአብሔርን በመተማመን የሚጠባበቁ አያፍሩም ተብሎ ተጽፏል። እግዚአብሔርን በመተማመን የሚጠባበቁ አያፍሩም። ይህ ቃል የተነገረው የእግዚአብሔር ሕዝቦች እስራኤላውያን ለሰባ ዘመን ወደ ባቢሎን ምርኮ ወርደው የጠላቶቻቸው ቀንበር ከብዷቸው በአራት ማዕዘን ዙሪያው ገደል ሆኖባቸው በቀቢጸ ተስፋ ወድቀው ሳሉ እግዚአብሔር በነቢዩ በኢሳይያስ በኩል ለነርሱ የላከው የማጽናኛ ቃል ነው። እስራኤላውያን ለምንድነው ወደ ባቢሎን በምርኮ የወረዱት የሚለውን ነገር ከማጥናታችን አስቀድመን ባቢሎን የሚለው ቃል በአሦራውያን ቋንቋ የአማልክት በር የሚል ትርጉም አለው። በግሪክ ቋንቋ ደግሞ መደባለቅ ወይም ደግሞ የተደበላለቀ የሚል ፍቺ አለው። ሁላችሁ እንደምታውቁት ክርስቲያኖች የእስራኤላውያን ታሪክ መውደቅ መነሳት የበዛበት ታሪክ ነው። ብዙ ጊዜ እግዚአብሔር ሕዝቦች እስራኤላውያን እግዚአብሔርን ይበድላሉ፣ በኃጢአት ይወድቃሉ። ምሕረቱ ብዙ የሆነ እግዚአብሔር ደግሞ እስራኤልን ከወደቁበት ያነሳል፣ ከብዙ በረከት ጋር ወደ እረፍት ይወስዳቸዋል። ሁላችን እንደማንዘነጋው በእስራኤል ታሪክ ውስጥ ለ430 ዘመን ያክል የእግዚአብሔር ሕዝቦች እስራኤላውያን ወደ ግብጽ በባርነት ወርደዋል። በዚያ የባርነት ዘመናቸው እግዚአብሔር ታላቁን ነቢይ ሊቀ ነቢያት ቅዱስ ሙሴን አስነስቶ ከባርነት ቤት አውጥቷቸዋል። በተለይ በፈርዖን ፊት 10 ታላላቅ ተአምራትን አድርጎ በ11ኛውም በስጥመተ ባሕር ፈርዖንና ሰራዊቱን አስጥሞ እነኚህን ህዝቦች ወደ ተስፋይቱ ምድር አውጥቷቸዋል። ታዲያ ወደዛ ወደ ተስፋይቱ ምድር የመጡ የእግዚአብሔር ህዝቦች እስራኤላውያን በእግዚአብሔር ፊት የገቡት አንድ ኪዳን ነበር። እግዚአብሔር በዚህ ምድር ላይ ረፍት ይሆንላችኋል፣ በሰላም ደግሞም በጸጥታ ትኖራላችሁ፣ ነገር ግን ይህ በእናንተና በእኔ መካከል የሚኖር ህግ ነው ብሎ አንድ ህግ ነገራቸው። ይህም ህግ ምንድነው? 7 ዓመት ምድሪቱን ሲያርሱ ወይም 6 ዓመት ምድሪቱን ሲያርሱ በሰባተኛው ዓመት ምድሪቱን እንዲያሳርፏል።
ለእስራኤል ምድር ሰንበት እንዲሆንላት እግዚአብሔር ደግሞ 6 ዓመት ባረሱት የእርሻ በረከት 7ኛውን ዘመን እንደሚያዘልቅ የተስፋ ቃል ሰጥቷቸው ነበር እና ይሄንን የተስፋ ቃል እስራኤል ዘንግተው ምድሪቱን ሰንበት ከለከሏት ነው የሚለው ኦሪት ዘጸአት ምዕራፍ 23 ላይ ተጽፎ እናነባለን። ኦሪት ዘጸአት ምዕራፍ 23 ቁጥር 10 ላይ 6 ዓመት ምድርህን እረስ፣ ዝራ፣ ፍሬዋንም ወደ ጎተራህ አግባ፣ በ7ኛው ዓመት ግን ተዋት፣ ምድሪቱንም አሳርፋት የሚል ቃል ተጽፎ ነበርና ይሄንን ኪዳን እስራኤላውያን አፍርሰው ለ490 ዓመት ያህል ቆይተው ነበር። 490 ዓመት የምድሪቱን ሰንበት እስራኤል ከለከለች። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር በቃል ኪዳን የማይሄዱ ህዝቦችን ይቀጣልና የ490ውን ዓመት የ7ኛውን ዓመት ሰንበት እያሰበ እግዚአብሔር ቀጣቸው። 490 ሲካፈል ለ7 70 ዓመት ነው የሚሆነው። ታዲያ እግዚአብሔር እስራኤልን ባላጋራዎቻቸውን አስነስቶ አሶራውያንን አስነስቶ ወደ ባቢሎን ምርኮ ወርደዋል። ይሄንን እውነት ዛሬም በሀገራችን በኢትዮጵያ ላይ እናያለን። ኢትዮጵያ የእግዚአብሔር የቃል ኪዳኑ ምድር ናት። የእመቤታችንም የአስራት ሀገሯ ናት። በዚች የአስራት ሀገር በቅዱስ መጽሐፋችንም ከ43 ጊዜ በላይ በተደጋጋሚ ስሟ የተጠራውች ሀገር ዛሬ እግዚአብሔርን ማምለክ ሞኝነት እየመሰለ መጥቶባታል። መሪዎቹ እግዚአብሔርን አይፈሩም። ህዝቡም ሁሉ በቸልታ ውስጥ ነው ያለው። ሁላችሁ ታስታውሳላችሁ፣ በአንድ ወቅት በታላቁ የኢትዮጵያ ፓርላማ ውስጥ አንድ ሰው ንግግር ካደረገ በኋላ እግዚአብሔር ኢትዮጵያን ይባርክ የሚል ቃል ሲናገር ፓርላማው ተሰብሳቢዎች ስቀውበት ነበርና ስመ እግዚአብሔር መጥራት ሞኝነት የሚመስለው ትውልድ ነው ኢትዮጵያ ውስጥ የተፈጠረው። የዚህ ትውልድ ውጤቱ መከራ ማጨድ ነውና እግዚአብሔር ይሄንን መከራው ኢትዮጵያ መጣበት ሁኔታ ይሄ ይመስለኛልና እስራኤላውያን ቅድም ባልኩት ምክንያት የእግዚአብሔርን ሰንበት በመሻራቸው ምክንያት ለ70 ዘመን ወደ ባቢሎን ምርኮ ሲወርዱ ብዙ ነገር ነው የሆነባቸው። ከሆነባቸው ነገር 3ቱን ወይም 4ቱን ለመጥቀስ እንሞክራለን። የመጀመሪያው የሆነባቸው ነገር ሶሎሞን የሰራት ለ350 ዓመትም የተገለገሉባት መቅደስ መፍረስ ነው። ተመልከቱ፣ ሶሎሞን 46 ዘመን የሰራት እግዚአብሔርን ሲያመልኩባት የነበረቻች ጌጠኛይቱ የእግዚአብሔር መቅደስ እግዚአብሔር በቃል ኪዳኑ ታቦት ላይ እያደረ የሕዝቡን እንባና ጩኸት የሚሰማባት የእግዚአብሔር መቅደስ ከእስራኤላውያን በደል የተነሳ ፈረሰች። የባቢሎን ምርኮ ለእስራኤላውያን የመንፈሳዊ ክስረት መገለጫ ነው። እስራኤል መንፈሳዊ ክስረት እንደገጠማት በመጽሐፍ ቅዱስ የሚያሳየው የባቢሎን የምርኮ ዘመን። የባቢሎን ምርኮ በእስራኤል ታሪክ ውስጥ የማይረሳ ዘመን ነው። እንደውም መጽሐፍ ቅዱስ የዘመን ማካፈያም አድርጎ ይጠራዋል። ከባቢሎን ምርኮ በፊት፣ ከባቢሎን ምርኮ በኋላ እየተባለ የሚጠራና በዚያ ዘመን እስራኤላውያን ያጨዱት መከራ የመጀመሪያው የእግዚአብሔር መቅደስ መፍረስ። 350 ዓመት የተገለገሉባት መቅደስ ፈረሰች። የእግዚአብሔር መሠዊያ ፈረሰ። ቁርባኑ መስዋዕቱ ቀረ። የእግዚአብሔር ቤት ዕቃዎችም ወደ ባቢሎን ምርኮ ተማርከው ሄዱ። ይሄ ነገር ዛሬ በኢትዮጵያ ሆኗል። ምናልባት የሚታዩ ህንፃ መቅደሶች አልፈረሱ ይሆናል። የእግዚአብሔር ጉባኤ መቅደስ ነው። የእግዚአብሔር ጉባኤ ቤተክርስቲያን ነው። የኢትዮጵያ ቤተክርስቲያን መሪዎች አንድነታቸው ፈርሶ ይሄው 25 ዓመት ሞልቷል። ሁሉ ለክብሩ፣ ሁሉ ለስሙ፣ ሁሉ ለዝናው የቆመ ስለ ኢትዮጵያ ቤተክርስቲያን ቅዱስ ሲኖዶስ ሁላችንም እናውቃለን። ይሄንን አሁን መናገር ለቀባሪ እንደማርዳት ነው ሊቆጠር። አሁን እንደምታውቁት 25 ዘመን ቤተክርስቲያን ተለያይታ አንድነቷ ጠፍቶ በዚህ በምንኖርበት በሰሜን አሜሪካ ስደተኛ ሲኖዶስ
ባለንበት ወይም ደግሞ ሁላችን በበቀልንባት ሀገር በቅድስት ሀገር በኢትዮጵያ የኢትዮጵያ ቅዱስ ሲኖዶስ ተብሎ ሁለቱ በልዩነት ዛሬም መስዋዕት እየሰዋን እናገለግላለን። እውነት መስዋዕት ያለ ህርቅ ያርግ ይሆን? መስዋዕት ያለ ፍቅር ያርግ ይሆን? ጌታ በወንጌል ሲያስተምር ከባልንጀራ ጋር የተጣላ እንደሆነ መስዋዕት ከመሰዋት አስቀድመህ ሂድና ባልንጀራህን ታረቅ፣ ከዚያ በኋላ መተሰዋ ነው የሚለው። ታዲያ አሁን ዕጣናችን እያረገ ይሆን? የዕለት ቁርባንና መስዋዕታችን እያረገ ይሆን? እግዚአብሔር ምህረት ይቀበል። በእውነት ምህረቱ ብዙ የሆነ እግዚአብሔር አባቶቻችን እግዚአብሔር ባሕረ ምህረት ነው ይላሉ። ምህረቱ ከባህር ከውቅያኖስ የሚሰፋ ስለሆነ አባቶቻችን እግዚአብሔር ደብረ ትዕግስት ነው ይላሉ። ትዕግስቱ ከተራራ ከፍ ያለ ስለሆነ በዚህ ታላቅ ምህረቱ መስዋዕታችንን ይቀበል እንጂ እንደ እግዚአብሔር ቃል ግን ያለ ህርቅ ያለ ስምምነት በውግዘትና በመለያየት የምናቀርበው መስዋዕት ቅድመ እግዚአብሔር አይደርስም። በእውነት እግዚአብሔር ከሰራ ነው ከሕያው መቅደስ ካወጣ ነው ሕያው መቅደስ ከሆነው ከሰውነታችን የእግዚአብሔር ማደሪያ ከሆነው መቅደሳችን ቅዱስ ጳውሎስ አንትሙ ታቦቱ ለእግዚአብሔር እናንተ እግዚአብሔር ማደሪያ ናችሁ እንዳለ የእግዚአብሔር ማደሪያ ከሆነው ከሕያው ሰውነታችን ከሕያው መቅደስ ካወጣ ነው እግዚአብሔር ከገነባላቸው መቅደስ ይወጣል። ለዚህም ነው በየመቅደሳችን ውስጥ ጎሰኝነቱ፣ በየመቅደሳችን ውስጥ ዘረኝነቱ፣ በየመቅደሳችን ውስጥ መለያየቱ ነግሶ የምናየው። እስራኤላውያን የመጀመሪያ ያጨዱት የታላቁን የኢየሩሳሌም መቅደስ መፍረስ ውጤት ይሄም በኢትዮጵያ ሆኗል። ኢትዮጵያም መንፈሳዊ ክስረት የገጠማት እንዳለች ነው የሚሰማኝ። ሁለተኛው እስራኤላውያን ቅጥር አልባ ነው የሆኑት። የሩቅ ምስራቅ ሀገሮች በተለይ መካከለኛው ምስራቅ እንደነ ኢየሩሳሌም ያሉ ሌሎችም የዛ ከተማ ጎራባቾች አጥራቸው ከተማቸውን በቅጥር ያጥራሉ። ቅጥር ያለው ከተማ ሰላማዊ ነው። ቅጥር ያለው ከተማ የሚወጣው የሚገባ ሁሉ በጸጥታ ይወጣል ይገባል። ቅጥር ያለው ከተማ ግብር እንኳን በአግባቡ ይሰበሰብበታል። ምክንያቱም ገዢው ህዝቡን በጸጥታ ስለሚመራ። ኢየሩሳሌም የሆነባት ሁለተኛው ነገር የአባቶቻቸው ቅጥር ነው የፈረሰው። የአባቶቻቸው መቃብር ነው በእሳት የጋየው። ይሄ ሆኗል። ይሄም በኢትዮጵያ ሆኗል። ቅጥር ህግ ነው። ቅጥር ስርዓት ነው። ዛሬ ሀገሪቱ ላይ ሁሉ እንደወደደ ነው የሚያደርገው። ሁሉ እንደፈቀደ፣ ሁሉ በፊቱ መልካም መስሎ የሚታየውን ነው የሚያደርገው። ስለዚህ ወዳጆቼ ቅጥር የሌለው ከተማ ፈት ነው የሚሆነው። የእግዚአብሔር ረድኤት የእግዚአብሔር ጥበቃ ከህዝቡ የተለየ ከከተማይቱ የተለየ ቅጥራችን ቅዱሳን መላእክት ናቸው። መዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ያድኅኖሙ እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መልአክ ይሰፍራል ያድናቸዋል የሚል ቃል አለ። ስለዚህ ባጭሩ ሁለተኛው የሆነባቸው እስራኤላውያን የቅጥር መፍረስ። ሶስተኛው በእስራኤል ላይ የሆነባቸው ነገር ንጉስ አልባ መሆን፣ መሪ አልባ መሆን። ወዳጆቼ መሪነት የእግዚአብሔር ስርዓት ነው። መሪነት የእግዚአብሔር ስርዓት ነው። ህዝብ ያለ መሪ አይኖርም። መሪ ወይም ደግሞ ንጉስ የሌለው ህዝብ መረን ነው የሚሆነው፣ ስድ ነው የሚሆነው። አምናለሁ መቼም ይሄን የማያምን ይኖራል ብዬ አልገምትም። ሀገራችን መሪ ያስፈልጋታል። ሀገራችን ገዢዎች ያስፈልጓታል። ቀድሞም ይሄንኑ ሲያደርጉ የነበሩ ገዢዎች ነበሩ። ወደፊትም የገዢነት ስርዓት የመሪነት ስርዓት ይኖር እንደሚገባ እናምናለን። የኢትዮጵያ ቤተክርስቲያንም አስቀድማ ነገስታት እየቀባች የምትሾም ስለነበረች ስለ ነገስታቱ እንማልዳለን፣ ስለ መኳንንቱ እንጸልያለን እያለች የኛ ቤተክርስቲያን ነገስታትን በጸሎት የምታስብበት መኳንንትን በጸሎት የምታስብበት ጸሎት ስርዓት አላት። ግን መሪ ከህዝብ ነውና የሚወለደው የመሪ ጉልበቱ ኃይሉ ህዝብ ነውና
እስራኤላውያን መሪ አልባ በመሆን ገዥ አልባ እንደሆን በመሆን ከምድራቸው እንደተሰደዱ ሁሉ ዛሬም ኢትዮጵያውያን መሪዎቻቸው ላይ የጮሁ ነው። መሪ ሲዘመርለት እንጂ ሲዘፈን ሲጮህበት አያምርም። መሪ በርታ ሲባል የህዝቡ ልልታና የህዝቡ ድጋፍ ነው ለመሪ ለህዝብ ለነገስታት ጉልበት የሚሆነው ለገዢዎች ጉልበት የሚሆነው። ዛሬ ግን የሀገራችን መሪዎች እየተጮሁባቸው ነው፣ እየተነቀፉ ነው። ስለዚህ መሪዎቻችን ወደ ልባቸው መመለስ አለባቸው። ነገሮችን መመርመር አለባቸው። ይሄ ህዝብ ጩኸት ምንድነው ብሎ ማዳመጥ አለባቸው። ይሄ በኢትዮጵያ የሆነ ያለ እውነት ነው ወዳጆች፣ እየሆነ ያለ እውነት ነው። ይሄ ነው በእግዚአብሔር ህዝብ በእግዚአብሔር ከተማ ወይም የእግዚአብሔር የቃል ኪዳን ምድር በተባለች በኢትዮጵያ ላይ ገዢዎች እየተጮሁባቸው በየአካባቢው ጩኸት ነው እየተሰማ ያለው። እስራኤላውያንም ገዥ አልባ ሆኑ፣ መሪ አልባ ሆኑ። ኢትዮጵያም እንደዚህ የሆነች። ስለዚህ መሪዎች አሁን የወለዷቸውን እየወጉ የወለዷቸውን እየገፉ ነው ያለው። እኔ አምናለሁ ከሰራዊቱም ወገን ቢሆን አንድም ሰው መከራ እንዲደርስበት ከድሆችም ህዝቦች ወገን ማንም መከራ እንዲደርስበት የቤተክርስቲያን ዓላማዋ አይደለም። ይሄ ሶስተኛው በኢትዮጵያም ላይ የሆነ እስራኤልም በባቢሎን ምርኮ ዘመን የሆነባቸው ነገር ነው። አራተኛውን ጨምሬ ወደ መፍትሄው ወይም ደግሞ ቤተክርስቲያን ምን ይጠበቅባታል ወደሚለው ሐሳብ መጥቼ መልእክቴን ለመጠቅለል እሞክራለሁ። አራተኛው እስራኤላውያን በምርኮ ሀገራቸውን ለቀው ስደተኞች ነው የሆኑት። ዛሬ ኢትዮጵያዊ በሁሉ ቦታ ተሰዷል። በሁሉ ቦታ ያላደጉ የሶስተኛው ዓለም የአፍሪካ ሀገሮች ለኢትዮጵያውያን አማራጭ ሆነዋል። ኢትዮጵያዊ ያረገጠበት ኢትዮጵያዊ የሌለበት ምድር የለም። ህዝቧ ለስደት ተዳርጓል። ይሄ እስራኤላውያንን ለስደት ለምርኮ እንደዳረገ ሁሉ ኢትዮጵያውያንም ስደተኞች ሆነዋል። ስደተኛ ህዝብ ምንም ደስተኛ አይደለም። የተመቸው እንኳን ያማረበት እንኳን ይመስለው እንደው የደለበ ባሪያ ወይም ያማረ ባሪያ እንለዋለን እንጂ የህሊና ነፃነትና የልቡና ረፍት የለውም። ምክንያቱም ናፍቆቱ ሀገሩ ነው፣ ናፍቆቱ ህዝቡ ነው፣ ናፍቆቱ ያደገበት ቀየው ነው፣ ናፍቆቱ ያገለገለበት መቅደስ ያደገበት ደጅ ሰላሙ ነው። እስራኤላውያን አራተኛ የሆነባቸው ነገር ስደተኞች መሆን ነው። ይሄም በኢትዮጵያውያን ላይ ተከናውኗል። ታዲያ በዚህ ሁሉ ሁኔታ ውስጥ የኢትዮጵያ ቤተክርስቲያን ምንድነው የሚጠበቅባት? ታላቂቱ ቤተክርስቲያን በእውነት እቺ ቤተክርስቲያን በደንብ ኢትዮጵያዊነትን የምትገልጥ ናት። ኢትዮጵያዊነት ኦርቶዶክሳዊነት ነው። በእውነት ለዚህ ሀገር እቺ ቤተክርስቲያን ያላበረከተችው የለም። ቀለም በጥብጣ ብራና ዳምጣ ፊደል ያስተማረች ቤተክርስቲያን ናት። ሕክምናው ባልተስፋፋበት ዘመን የጸበል ቦታዎቿ የህሙማን መርጃ ሆስፒታሎች ነበሩ። ዩኒቨርሲቲዎች ባልተቋቋሙበት ዘመን የኢትዮጵያ ቤተክርስቲያን የቆሎ ትምህርት ቤቶች የዩኒቨርሲቲ መጀመሪያዎች ናቸው። ካላንደር ሰርታ ህዝብ የራሱ የሆነ የዘመን መቁጠሪያ እንዲኖረው ያደረገች ቤተክርስቲያን ናት። ግን እቺ ቤተክርስቲያን ዛሬ ኃላፊነቷን እየዘነጋች የመጣች ይመስለኛል። አባቶቻችን በሀገሪቱ ላይ የሆነ ያለውን ሁኔታ እያዩ ዝምታን ነው የመረጡት። ቤተክርስቲያንን ተልዕኮዋ ሁለት ነው። እንደ ካህን በህዝብና በእግዚአብሔር መካከል ቆማ የክህነቱን አገልግሎት መፈጸም። ካህናት የህዝብ ወኪሎች ናቸው። የብሉይ ኪዳን ሊቀ ካህናት ህዝቡ ስለ ኃጢአታቸው ምትክ የሚያቀርቡትን መስዋዕት ይዘው በህዝቡና በእግዚአብሔር መካከል ሆነው መስዋዕት ያሳርጉ ነበር። ይሄንን መስዋዕት በማሳረግ ሰውና እግዚአብሔር የሚያስታርቁ ካህናት ናቸው። የአዲስ ኪዳኑ ሊቀ ካህን ደግሞ መድኃኒታችን ኢየሱስ ክርስቶስ። ኢየሱስ ክርስቶስ የአዲስ ኪዳን ሊቀ ካህን ነው። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ከራሱም ጋራ የታረቀን በደሙ ፈሳሽነትም ያስታረቀን ክርስቶስ
በመጀመሪያ በባህሪ አባቱ በአብና በእኛ መካከለኛ ሆኖ እርቅን ሰላምን አድርጓል። ከዛ በኋላ ደግሞ በሕዝብና በአሕዛብ መካከል የነበረው ልዩነት አጥፍቷል። ግሪካዊ የለም፣ አይሁዳዊ የለም፣ ጌታ የለም፣ ባሪያ የለም፣ ጨዋ የለም ብሎ ይሄን አድርጓል። ስለዚህ በዚህ በክርስቶስ የክህነት ሥራ የተተካ በአዲስ ኪዳኑ በሕዝቡና በእግዚአብሔር መካከል የምንቆም ካህናት ነን። ካህናት የምእመናን ወኪሎች ነን። ስለዚህ ሕዝብ በደል ሲደርስበት፣ ሕዝብ መከራ ሲያገኘው የቤተ ክርስቲያን አባቶች ስለ ሕዝቡ መስዋዕት በማቅረብ ወደ እግዚአብሔር ጩኸታችንን እንደምናሰማ ሁሉ ወደ ነገስታቱ እየገባን ወደ መሳፍንቱ ወደ መኳንንቱ እየገባን ሕዝብንና መንግስትን የማስታረቅ ኃላፊነት አለብን። በእውነት ካህን ከእውነት ጋር እንጂ ከዘመን ጋር አይኖርም። ካህን እውነትን እንጂ ዘመንን አይመለከትም። ታስታውሱ እንደሆነ በነ ኤልያስ ዘመን እግዚአብሔር ሰው ባጣበት ዘመን ያቺ ክፉ አድራጊ ኤልዛቤል አክዓብን አታላ ከሲዶና ቤል የሚባል ጣዖት ለማስመለክ የእግዚአብሔርን አጸድ ባፈረሰች የእግዚአብሔርን መሠዊያ ባፈረሰችበት ዘመን ይልቁንም ያንን ታናሽ ምስኪን ናቡቴን በቀየው በርስቱ ደሙን ባፈሰሰች ጊዜ ታላቁ ነቢይ ኤልያስ ኤልዛቤል ስሚ፣ ናቡቴን በእርሻው ላይ ደሙን አፍስተሻል፣ ናቡቴን ደሙን በጉልቱ ላይ አፍስተሻል፣ የናቡቴን ደም እንዳፈሰሽ እንዲሁ አንቺ ደም ይፈሳል ውሾችም ይሉታል ብሎ ያለ መፍራት ኤልዛቤልን ያለ መፍራት አክዓብን እንደገሰጠ ዛሬም አባቶቻችን የመገሰጡ ኃላፊነት የኛ ነው። ሕዝቡ እየጮኸ ነው፣ ስሙ። በስልጣን ወንበር የተቀመጣችሁ አዳምጡ። ይህ ሕዝብ ባይበደል አይጮህም። ችግሩን በየደረጃው ፍቱ። በከተማ በክልል በወረዳ እያላችሁ ችግሩን ፍቱ። መከራው ለሁላችን ነው፣ ለሕዝቡ አይደለም፣ ችግሩም ለእናንተ ነው ብለው የመገሰጥ የማስጠንቀቅ ኃላፊነት የቤተክርስቲያን አባቶቻችን ነው። መጥምቀ መለኮት ቅዱስ ዮሐንስም ይሄንን ነው ያደረገው። ሄሮድስ የማይገባ ነገር ሲያደርግ ወደ ሄሮድስ መንግስት ገብቶ ሄሮድስ የወንድምህን የፊልጶስን ሚስት ልትነጥቅ አይገባህም፣ ይህ በእግዚአብሔር የተወደደ አይደለም ብሎ በድፍረት እንደገሰጠ የቤተክርስቲያን መሪዎች ይሄንን ነው ልናደርግ የሚገባው። ይልቁንም በከፍታ ወንበር የተቀመጡ እግዚአብሔር የመደመጥን ክብርና ሞገስ ያደላቸው በቅድስት ሀገር ያሉ አባቶቻችን ይሄንን ነው ሊያደርጉ የሚገባው። ይሄንን ነው ሊሰሩ የሚገባው። ይሄ የክህነት ትልቁ አደራ ነው። ይሄ የክህነት ትልቁ ኃላፊነት ነው። ታስታውሱ እንደሆነ ያቺ አስቴር በአይሁድ ላይ አዋጅ በወጣ ዘመን መርዶክዮስ አንድ ነገር አላት። አስቴር ንጉሥ ያወጣውን አዋጅ ሰምተሻል? አንቺ አሁን በተድላ ነው ያለሽ፣ በደስታ ነው ያለሽ። የሚሆንብሽ አንዳች ነገር እንዳለ አይሰማሽ ይሆናል። ግን እውነት እልሻለሁ እግዚአብሔር በንጉሥ ቤት መወደድን የሰጠሽ ለዚህ ለአይሁድ ሕዝብ መዳን ምክንያት እንድትሆኚ ነው። አንቺ ግቢ ወደ ንጉሥ፣ የንጉሡንም ዘንግ ይዘሽ በአይሁድ ላይ የታወጀው የሞት አዋጅ እንዲቀር ተናገሪ። አንቺ ባታደርጊው ግን እግዚአብሔር ለእስራኤል መዳንና ረፍት በሌላ መንገድ ያደርጋል አለ። ስለዚህ ዛሬ እግዚአብሔር ክብር የሰጣችሁ፣ እግዚአብሔር ሞገስ የሰጣችሁ፣ እግዚአብሔር ዘመን የሰጣችሁ አባቶቻችን፣ እኔ ታናሽ ነኝ፣ ደካማ ነኝ፣ ብዙ የቤተክርስቲያን ታላላቅ አባቶች አሉና ዘመን የሰጣችሁ አባቶች በዚህ ጉዳይ ላይ ባካችሁ አንድ ነገር በሉ። ባካችሁ ህዝቡን ከመንግስት ጋር አስማሙ፣ ልዩነትን አጥፉ። የማንም ደም አይፍሰስ፣ ማንም በመከራ ውስጥ አይለፍ። የድሆች ደም አይፍሰስ፣ የሰራዊቱም ደም አይፍሰስ። ይሄ እኮ ክስረት ነው፣ ማንም ላይ ጥቅም ነው እየሆነ ያለው ነገር እና የአባቶች አደራ ይሄ ነው። አንደኛ። ሁለተኛው የነብይነቱን ስራ መስራት አለባችሁ። ድሮ አባቶቻችን ከትላልቅ ገዳማት እየመጡ በቤተ መንግስቱም በቤተ ክህነቱም አካባቢ እየዞሩ አዋጅ ይናገሩ ነበር።
ከዋልድባ ነው የመጡት፣ ከማይበር ስላሴ ነው የመጡት፣ ከደብረ ሊባኖስ ነው የመጡት፣ ከዝቋላ ነው የመጡት እየተባለ በመንግስት ላይ የሚመጣው በሀገር ላይ የሚመጣውን ቁጣ እየተናገሩ ምድሪቱ መብል እንድትሰጥ ሀገሪቱ ሰላም እንድትሆን ዝናብ እንዲዘንብ እግዚኦ በሉ እያሉ ይናገራሉ። ዛሬ አባቶቻችን ምን ነው አንደበታችን ተሸበረ? ምን ነው ዝምታን መረጥን? እግዚአብሔር እናንተን ነው መድኃኒት ያደረጋችሁ። የኢትዮጵያ ቤተክርስቲያን ለኢትዮጵያ ሰላም መፍትሄ ናት። አማራጭ የሌለው መፍትሄ የኢትዮጵያ ቤተክርስቲያን ናት። የኢትዮጵያ ቤተክርስቲያን እጇን ብትዘረጋ አባቶች አንደበታቸውን ከፍ አድርገው የምድር ገዢዎችን ቢከለክሉ ይሄ ሁሉ እልቂት ባልሆነ ወደፊትም ባልቀጠለ። ስለዚህ እስራኤላውያን በባቢሎን ምርኮ በሄዱበት ዘመን ያ ነገር ሆኖባቸዋል። ግን እግዚአብሔር የተስፋ ቃል ሰጥቷቸዋል። እግዚአብሔርን የሚጠባበቁ አያፍሩም እንደተባለ ኢትዮጵያን እግዚአብሔር የእረፍት ዘመን ያመጣላታል። እግዚአብሔር ኢትዮጵያን የተድላ ዘመን ያመጣላታል። እስራኤላውያን ተትተናል ብሎ ያሰቡበት ዘመን ነው። በተለይ በዚሁ በትንቢተ ኢሳይያስ ምዕራፍ 49:14 ላይ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል። አሁን የኢትዮጵያ ነገር ባሰብነው ጊዜ ሐዘን ነው የሚሰማን። ዳዊት እንዳለ እዚህ መዝሙር 136 ላይ ውስተ አፍላገ ባቢሎን ህየ ነበርነ ወበከይነ ሶበ ተዘከርናሃ ለጽዮን። ጽዮንን ባሰብናት ጊዜ በባቢሎን ወንዞች አጠገብ ሳለን አለቀስን እንዳለ ዛሬም ሁላችን ተስፋ ቆርጠናል። እውነት መጽሐፍ ቅዱሱ የሚያነሳት ሀገር ናት እንዴ ሁሉ ደም የሚፈስባት? እውነት መጽሐፍ ቅዱሱ የሚመሰክርላት ደጋግሞ የሚጠራት የቃል ኪዳን ምድር የተባለችው ኢትዮጵያ ናት ወይ? ይሄ ሁሉ ህዝቧ የሚራበው፣ ይሄ ሁሉ ህዝቧ የሚቸገረው ኢትዮጵያ መቼም አትፈወስም። መንገዷ ከእግዚአብሔር ተሰውሯል እስክንል ድረስ ተስፋ የቆረጥን ሰዎች እንኖር ይሆናል። ግን እግዚአብሔር ለጽዮን አላት፣ ጽዮን እግዚአብሔር ትቶኛል ጌታም ረስቶኛል አልሽ። በውኑ ሴት ከማህፀኗ ለተወለደው ሕፃን እስከማትራራ ድረስ ልትረሳ ትችላለችን? አዎ እሷ ትረሳ ይሆናል፣ እኔ ግን አልረሳሽም። ያልረሳሽም እግዚአብሔር ኢትዮጵያን አይርሳት። እግዚአብሔር ኢትዮጵያን አይተዋት። እግዚአብሔር ኢትዮጵያን አይዘንጋት። ወዳጆች እቺ የቃል ኪዳን ምድር ናት። እግዚአብሔር ለኢትዮጵያ የክብር ዘመን አለው። እግዚአብሔር ለኢትዮጵያ እንደ ቀድሞ የምትሆንበት ዘመን አለ። በእርግጥ ይሄ የልዩነቱ ዘመን ደም የመፋሰሱ ዘመን እንደው የዛሬ 25-24 ዓመት ታሪካችን አይደለም። ኢትዮጵያን ከውጭ ሀገር ጠላቶች ይልቅ የልጆቿ እርስ በርስ አለመስማማት ነው ሲያምሳት የቆየው። ሁሉ ደም አፍሳሽ የነበረባት፣ ሁሉ የገደለ ሬሳውን እየገፋ የኖረባት ሀገር ናት። አሁን ሁሉ ሬሳውን ሊቀብር፣ ሁሉም እጁን ከደም ሊታጠብ ያስፈልጋል። በትናንትናው ስርዓት እንዲህ ሆኗል። ከዛም ባለፈው ስርዓት ይሄ ሆኗል። ዛሬም ይሄው እየሆነ ነው። ስለዚህ ትልቅነት፣ አስተዋይነት ትናንትናና ከትናንት ወዲያ የተሰራውን የተኮነነውን አይገባም ያለውን በደል ዛሬ አለመፈጸም። ስለዚህ ኢትዮጵያን መሪዎች፣ በከፍታው ወንበር የተቀመጣችሁ ህዝቡን የምትመሩ ሰዎች ትናንት የኮነናችሁትን፣ ትናንትና ግፍ ነው ይፈጸም የነበረው ባለፈው ስርዓት ያላችሁትን ዛሬ እየደገማችሁ ነውና እባካችሁ ወደ ልባችሁ ተመለሱ። እባካችሁ አስተውሉ። እባካችሁ ችግሮችን በደረጃ እየተመለከታችሁ ፍቱ። እግዚአብሔር ለሀገራችን ለኢትዮጵያ መድኃኒት ያምጣላት። ይልቁንም የመጨረሻ መልእክቴ የኢትዮጵያ ቤተክርስቲያን አባቶች፣ በቅዱስ ሲኖዶስ በከፍታ ወንበር የተቀመጣችሁ እናንተ ለቤተክርስቲያኒቱ ለሀገሪቱ መፍትሄ አድርጎ እግዚአብሔር በዘመን የሾማችሁ ንዑዳን ክቡራን ናችሁና በዚህ ጉዳይ መክራችሁ ወደ መንግስትና ወደ ህዝብ ገብታችሁ በህዝብና በመንግስት መካከል እንደተነገረው መካከለኛ ሆናችሁ፣ እንደተነገረው አስታራቂ ሆናችሁ፣ እንደተነገረው ሽማግሌ ሆናችሁ ለኢትዮጵያ እረፍት እንዲመጣ አድርጉ። ጸሎታችሁ ትርዳን። ያስተማረን የመከረን እግዚአብሔር ክብርና ምስጋና ይግባው። በዚሁ ጉዳይ ቀሪ ውይይቶች ካለን በእውነት ይህንን አገልግሎት የሚያገለግለው ወንድማችን
የሺበር ወይም በስመ ጥምቀቱ ኃይለ ጊዮርጊስ ነው። እንዲሁ በሌላ ጊዜ እንገናኝና እግዚአብሔርን ቃል እንሰማለን። እግዚአብሔር ይባርካችሁ። ወስብሐት ለእግዚአብሔር።